ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት በዚህ ወቅት የፋሲካ በዓልን ለማሳለፍ ወደ እስራኤል ይደረግ የነበረውን ሃይማኖታዊ ጉዞ አስተጓጉሎታል። ጎብኚዎችን ወደ ስፍራው የሚወስዱ አስጎብኚ ድርጅቶች በዚህ ምክንያት እስከ 5 ሚሊዮን ብር የደረሰ ከፍተኛ ኪሳራ ደርሶብናል እያሉ ነው። የአሜሪካ እስራኤል ኢራን ጦርነት በመካከለኛው ምስራቅ እያደረሰ ካለው ሰብአዊና ቁሳዊ ውድመት ባሻገር ወደ ስፍራው የሚደረጉ ዓለም አቀፍ በረራዎችንም አስተጓጉሏል። ለወትሮ በክርስትና እምነት ተከታዮች ዘንድ ከአብይ ጾም እኩሌታ ወይም ከደብረ ዘይት ጀምሮ እስከ ፋሲካ በዓል ድረስ ባሉት ቀናት ጊዜያቸውን በኢየሩሳሌምና በሌሎችም ቅዱሳን ስፍራዎች ለማሳለፍ በሚመርጡ ጎብኚዎች ተደጋጋሚ ጉዞዎች የሚደረጉባቸው ነበሩ። ይሁንና አሁን በአካባቢው ባለው ጦርነት ምክንያት የአየር በረራ በመቋረጡ ቀደም ብለው የተያዙ ጉዞዎችን እየሰረዙ እንደሆነ የነገሩን የጳጉሜን አስጎብኝና የጉዞ ወኪል አክሲዮን ማህበር የቱር ኦፕሬሽን ክፍል ኃላፊው አቶ ኢዮብ አባተ በአካባቢው ስላለው የጸጥታ ሁኔታ በየሰዓቱ መረጃ እንደሚደርሳቸውና በዚህም በጎልጎታ ካሉ አብያተ ክርስቲያናት በአቀማመጡ ምክንያት እስካሁን ድረስ ክፍት ሆኖ ሃይማኖታዊ ስርዓት እየተፈጸመበት ያለው የኢትዮጵያ ቤተ ክርስቲያን ብቻ ነው፣ ሌሎቹ ተዘግተዋል። እስራኤል ውስጥ ያሉ መዳረሻዎችን ጨምሮ ሁሉም ነገር ተዘግቷል ብለውናል። አሁን መካከለኛው ምስራቅ ላይ ከተከሰተው ግጭት አንጻር ለምሳሌ አንድ የደብረ ዘይት ወይም የክሎ ጾም ቱር በእኛ በጣም ብዙ ሰው ነበረ በእኛ ድርጅት የሚሄድ ለ8 ቀናት የምንቆይ፣ ነገር ግን ካንስል አድርገናል። በተፈጠረው ግጭት በረራ መውረድ ወደ አካባቢ ተቋርጧል። ወደ እስራኤል መግባት የሚቻልበት ሁኔታ አይኖርም። እስራኤል ያሉ ዴስቲኔሽኖች በሙሉ ተዘግተዋል። አሁን ጎልጎታ ላይ ለምሳሌ የኛ ቤተክርስቲያን ብቻ ነው የቅዳሴ አገልግሎት የሚሰጠው ጎልጎታ ላይ ማለት ነው። ሌላ በሙሉ በፖሊስ ተዘግቷል። ያም የሆነው ሁለት በር ስላለው ነው። የኛ ቤተክርስቲያን አንድ በመድኃኔዓለም በኩል አንድ በሚካኤል በኩል አለው። በሚካኤል በኩል ያለው ቀጥታ ወደ ቀራኒዮ ወደ ዶሎሮሳ መግቢያው ስለሆነ ፖሊስ ይጠብቃል። ሰው በፍጹም እንዳይሰበሰብ ያው ከባድ አደጋ እንዳይደርስ በማለት ተዘግቷል ጎልጎታ ማለት ነው። በዛኛው ግን የገዳሙ በር መግቢያ ነው ተብሎ ስለታሰበ ተከፍቶ አትሊስት ጥቂት ሰዎች እየገቡ እያስቀደሱ እንደሆኑ ነው እንጂ ሁሉም መዳረሻዎች እስራኤል ሀገር ያሉት መዳረሻዎች ዝግ ናቸው። በረራው ብቻ አይደለም ማለት ነው። ጎብኚዎችን በመያዝ ወደ እስራኤል ሀገር ሃይማኖታዊ ጉዞዎችን የሚያደርገው ሌላኛው አስጎብኚ ድርጅት ቀርሜሎስ አስጎብኚ ነው። በጦርነቱ በረራዎች ብቻ ሳይሆኑ እንግዶችን የምናሳርፍባቸው ሆቴሎችም ተዘግተውብናል ብሎናል ድርጅቱ። ለመጪው የፋሲካ በዓል ወደ ኢየሩሳሌም የምናደርገውን ጉዞም እስካሁን አልሰረዝንም፣ ነገር ግን አዝማሚያውን አይተን እስከ ሰኞ ድረስ አንድ ውሳኔ ላይ እንደርሳለን። ቀደም ብለን ለጉዞ ስናዘጋጃቸው ከነበሩ ተጓዦች ጦርነቱ ሲጀምር ይቅርብን ያሉ አሉ። በሌላ በኩል የእኛን ውሳኔ የሚጠባበቁ ተጓዦቹም አሉን ያሉን የቀርሜሎስ አስጎብኚ ምክትል ስራ አስኪያጅ ወይዘሮ አመለወርቅ ብርሃኑ ናቸው። እኛም ላይ ብቻ ለኢትዮጵያ አየር መንገድ ላይ ሁሉም አየር መንገዶች ላይ ሆቴሎች ላይ አፌክት ያደርጋል። እኛም ራሳችን እንግዲህ ወደ 60 ሰው መዝግበን ተዘጋጅተን እየጠበቀን ነው። ግን ሁኔታው ደግሞ የሚያስኬደን እየመሰለን አይደለም። በርግጥ ከቅዳሜና እስከ ሰኞ የሆነ ነገር ላይ እንደርሳለን ብለን እናስባለን። ወይ ወደ መሰረዙ ወይ ወደ መግፋት ከባድ ነው። ቀላል ነገር አይደለም። ወደ መሰረዝ አልተወሰነም። በዚህ አጋጣሚ የምነግርሽ ምንድነው የትራቨል ኤጀንሲዎች አሶሲዬሽን አለ፣ በየጋራ አውድ አለንና ሁላችንም በአንድ ድምጽ ነው የምንሰርዘውም እናስቀጥለው። በዚህ መንገድ ግብጽን፣ አርሜኒያን፣ ጆርዳንንና ቱርክን የመሳሰሉ ሀገራትን ያካተቱ የተለያዩ የጉዞ ፓኬጆችን በማዘጋጀት መዳረሻቸውን ኢየሩሳሌም ያደረጉ ለቢዝነስ የሚደረጉትን ሳይጨምር ከ7 በላይ ሃይማኖታዊ ጉዞዎች በአመት በእነዚህ በአስጎብኚ ድርጅቶቹ ይደረጋሉ። ለመሆኑ ይህ የመካከለኛው ምስራቅ ጦርነት ምን ያህል ኪሳራ አደረሰባችሁ ያልናቸው ድርጅቶቹ እስካሁን ድረስ ሁሉንም አይነት አስተዳደራዊ ወጪዎች ስናወጣ በመቆየታችን ከፍተኛ ኪሳራ ደርሶብናል ብለውናል። እንግዲህ ያው ብዙ ጊዜ ፊድባክሽን የምታውቂው እዛ ስትሄጂ ብዙ የሚያጋጥሙሽ ነገር አለ። አንኤክስፔክት የሆኑ ኮስቶች አሉ። ግን እንደ ኪሳራ ግን ካሰብሽው ትልቅ ኪሳራ ነው። አሁን በገንዘብ ይሄን ያህል ተብሎ ተገምቶ መነገር ባይችልም ግን በጣም ትልቅ ኪሳራ ነው የሚኖረው። መንገድ ጋር ስትሰሪ ኮሚሽን አለሽ እና አየር መንገዱ ራሱን የከሰረው ብዙ ነገር አለ። በተለይ የጳጉሜን አስጎብኝና የጉዞ ወኪል አክሲዮን ማህበር የቱር ኦፕሬሽን ክፍል ኃላፊው አቶ ኢዮብ አባተ የትንሣኤ በዓል ከ250 ሰዎች በላይ የምንወስድበት ትልቁ ጉዟችን ነው። ሁሉም ጉዞዎች የሚሰረዙ ከሆነ እስከ 5 ሚሊዮን ብር የደረሰ ኪሳራ ይገጥመናል ሲሉ ያስረዳሉ።
በትልቁ ከምንይዝባቸው እንትኖች አንዱ የዚህ አካባቢ ከደብረ ዘይት እስከ እርገት ያሉት የቱር እንትኖች ከ350 እስከ 450 ሰዎችን ነው ይዘን የምንሄደው በእነዚህ በሶስት ጉዞዎች ማለት ነው። ያ ማለት ሚኒመም ከ3.5 ሚሊዮን ብር እስከ 5 ሚሊዮን ብር ነው እናደርጋለን። ስፔንዲንጋችን አይቀርም እናወጣለን፣ ነገር ግን ረቨኑ አይኖርም ማለት። አስጎብኚ ድርጅቶቹ ጦርነቱ ተጀምሮ ሁሉም ነገር በተዘጋጋበት ጊዜ ጭምር የጉዞ ማስታወቂያዎችን በማስነገር የጉዞ ጥሪ ሲያደርጉ እንደነበር ታዝበናል። ጉዞዎቹ በሙሉ የሚሰረዙ ከሆነ በተለያዩ ወቅቶች ገንዘባቸውን ከፍለው ለጉዞ ሲዘጋጁ የነበሩ ተጓዦች እጣ ፈንታ ምን ይሆናል? ገንዘባቸው ተመላሽ ይሆናል ወይስ የመካከለኛው ምስራቅ ሰላም ወደ ነበረበት እስኪመለስ ድረስ እንዲጠብቁ ይደረጋል አልናቸው። ድርጅቶቹ ተከታዩን መልሰዋል። እንግዲህ የተጓዦቹ እጣ ፈንታ ምንም ያው በረራው ቲኬቱ እስካልተቆረጠ ቪዛ ክፍያ እስካልተከፈለ ድረስ ፈቃደኛ የሆኑትን ጊዜ ካላቸው ፖስትፖንድ አድርገን ወደ እርገት እና ጰራቅሊጦስ መውሰድ ነው። ጊዜ የሌላቸውና ፈቃደኛ ያልሆኑትን ሰዎች ደግሞ ጉዟቸው ያው ካንስል እንዲሆን ማድረግ ነው። ካንስል ተደርጎ ብራቸው ይመለሳል። አዎ ሙሉ በሙሉ ይመለሳል። አዎ ምንም ጥያቄ የለም። ሁለት አይነት ኦፕሽን ነው የምንሰጣቸው። አንደኛ ጉዞ በተከፈተበት ሰዓት ላይ የመሄድ ነገር የፈለጉ እንደዛ ያደርጋሉ። አለበለዚያም ደግሞ ገንዘባቸው ኦፍኮርስ ተመላሽ ነው የሚሆነው። እስካሁን ምንም አይነት የመቆሚያ ምልክት ያልታየበት የመካከለኛው ምስራቅ ጦርነት አሜሪካና እስራኤል በኢራን ላይ እያደረሱ ባሉት የሚሳኤል ድብደባ በዓለም አቀፉ የትምህርት የሳይንስና ባህል ድርጅት ዩኔስኮ መረጃ መሰረት በዓለም ቅርስነት የተመዘገቡ ከ100 በላይ ዓለም አቀፍ ቅርሶች በኢራን ብቻ መውደማቸው ታውቋል።